ጥላ ሄደች ተገላገለች ስንል የዛችን ስም እያነሳን እዚህ ጋር ለምንድን ነው የምታነሱት? እነሱ ሲለቁ ማለት ነው። ለምንድን ነው ሄዳችሁ የምታዩት? እውነት ብሩክና ሃይሚን እናንተ የምትወዱ ከሆነ ክርስቶስን እኔው አገሬ ያስገባኝ ብሞታ ላይ ምን እነሱን የጠላትን እንትን ማየት አልፈልግም። ማየት የምፈልገው አንድና አንድ የልጆቼን ነው። ምንድነው እናንተ አይገባችሁም እንዴ? አትዩ። መጣች ጉርጓድም ገባች፣ የራሷ ጉዳይ አይመለከታንም። እኛ የምንፈልገው እኛ ልጆቻችን ነው። አይ ዛሬ ምን ብልሃት ነው? እንዳታወር ስሙን እንዳታነሱ እንዴ። ትመጣለች እንደዚህ ነው። የፌስታልም ይሁን እርግዝናም ይሁን ጠግባም ይሁን ምንድነው በርገሩም ይሁን እሷን ብትሆን ማለት ነው እንዴ። አህያ ሲሄድ መልሶ ጅብ ይመጣል አሉ። ምንድነው ይናሃል ወደዛ ሄዳለሁ ብላ ነው ዛሬ። እኔ አላየኋትም። ዝም በል በቃ። እኔም አሁን እዚህ ነው ራሄልዬ። እኔ የሰማሁት እዚህ ነው። እኔ እዚህ ነው የሰማሁት። እኔ ማቀው ነገር ሲሞን አታነሱ፣ አትናደዱ። ይኸውላችሁ ኦዲየንሱን ለማናደድ ነው። አንደኛ ኦዲየንስን ለማናደድ፣ ሁለተኛ ደግሞ እይታ ስለሌላት ነው የመጣችው። ዝም ብለው እንዳትገቡ ቤቷን አትዩ። በቃ እኔ የምለው ይሄንን ነው የምለው። ማናችሁም አትዩ። እናንተ እውነት እነሱ ሁለቱም እንደለያዩ የምትፈልጉ ከሆነ ቤታችሁ ሄዳችሁ እንዳትከታተሉ፣ ስሟን እንዳታነሱ። የማንም ቤት ሄዳችሁ አትጥሯት። በቃ ታዋቸው ስማአሙልት ማንም የነዚህ ልጆች እኔ እድገት የሚፈልግ እምላችሁ ጨረቃ ፋሚሊዎች እየሄዳችሁ እዛ አታሽቃብጡ። በቃ ሰው የጣለውን እግዚአብሔር ያነሳል። ይሄን ማወቅ አለባችሁ። እኔ ሰው ጣለኝ፣ ሐረብ አውጥቶ ጣለኝ፣ እግዚአብሔር አዞልኝ፣ ግን እናንተ ሰጠኝ። እዚህ ላይ መማር አለባችሁ። በትንሹ ነገር በቀላሉ ነገር ማለት ነው፣ ሩቅ ሳትሄዱ። ለነዚህ ልጆችም ደግሞ መለያየት የሚፈልጉት ደግሞ መጨረሻቸው የእነሱን መለያየት የሚፈልግ ይወድቅና እነሱን ደግሞ ከፍታ ላይ እግዚአብሔር ያስቀምጣቸዋል። እነዚህ ልጆች ፍቅር እንዴት ዋላችሁ? ሳሚልኝ አንቺ እንትን አትበይ፣ አትናደጂ። አንቺ የእሷን ስም እያመጣች እሷ እንዲህ ትላለች። ሄዳችሁ ቆይ አይደለም ቆይ ሳሚልኝ ቆይ አንዴ ሄዳችሁ ካያችሁም ኮመንት ላይ ኖ ሞር ብላችሁ ከጻፋችሁ ይዘጋባታል ዩቲዩብ። ኖ ሞር በቃ እንደማትፈልግ የማይሆን ነገር እንደምታስተላልፍ ያኔ እንትን ይለዋል። ህዝቡ አልፈለገውም። ዝም ብላችሁ የሄዳችሁ እያያችሁ ቪዋን እያሳደጋችሁ ጭንቅላታችን ላይ ወጣ ነው እሷ ምደንሰው እስከ ማዘጋት ደረጃ ይደረሳል። አርፋ ካልተቀመጠች ትላንትና አይታችኋል አይደል እንዴ? በቃ በአንዴ ነው ልጅቷን የወረደችው። ስለዚህ ያኔ ስራ እንጂ እየመጣችሁ መጣች አልመጣች እሷ ብትመጣ ምን ታመጣለች? ቲጂዬ ይኸውልሽ አንድ ነገር ልንገርሽ፣ እግዚአብሔር ምስክሬ ነው። ምንም ልጆቹ ጥቂት ናቸው እንጂ ልጆቹ ምንም ወደንስ የላቸው። ያም እየሄደ የዛችን ማትረባን እያየ ይመጣና እዚህ ሚዲያ ላይ ይናገራል። ይሄም ይሄድና እንትን ይላል። አንቺ አትበሳጭ አገርሽ በሰላም ለመግባት በሽተኛ ሆነሽ እንትን እንዳትመጪ መብራን። እነሱ መቼም አይለያዩ። ለምንድን ነው እንደዚህ የሚያደርጉት? በመጣችበት በእግሯ ትመለሳለች። እኔ ተሻለች እስቲ እንደው ለላይ ሰጠናቸው። እኔ ማናቸውንም አልወድም። ሁላችንም ምን ያለባችሁ ራሴን ነው የሚያሳዝነው። በምንድን ነው የምትወደዱ? በምን ነው እስቲ በምኗ ሃይሚን ካፍተሽ ልጅ በጠበጠችው ሁላ ነገር በምኗ ወደን እሷ እይታላት እሷ እንትን አላት እያልን እናወራለን። እሷ ናት እኮ ይሄን ሁላ ነገር ያመጣች እኮ እሷ ናት። እሷ እንዴት ትወደዳለሽ? እኔ አልገባኝም። ሀናን አቤት ነው ሀናን አንዴ ተናገረ ብቻ አልወጣ ታወራላችሁ። እሺ እናት እና የምሰጡት መጀመሪያ ገና ስመጣ እርጉዝ ናት እርጉዝ ያልሆነ ሰው አስረገዛችሁ። እሺ ታዙ ወዴት ተወሰደ? አንድ ባንድ የሚሰራው ታዙሁ። አሁን ደግሞ ይችኛይቱ ስመጣ ይችኛይቱ ወይ እይታ የላት ሰው ደከመው። እይታው መኖሩ አይደለም ሰው ደከመው፣ ሰለቸው። ሁሉም ሰልችቶት ነው እየተው ያለው። ወይንም ልጅቷ አይደለችም ወይንም እንትን አይደለም። ግን የሚወራው ምንድነው? ያችኛይቱ እኮ እርጉዟ ቁጦ ደህና ነው፣ እይታ እንኳን አላት፣ እግሯ እርጥብ ነው። ይችኛይቱ እግረ ደረቅ ናት። ታዲያ እነዚህ ልጆች በምን ይፈረድባቸዋል? እኛው በምናወራው ነገር እየመጣች ብሰራብን በምን ይፈረድባቸዋል? አሁን ደግሞ ለወልድ ዳር እንጂ ሄዳ ያላየናት ማለት
ምን ብለን እናያለን? ስለነሱ ሰዎች ምን ብለን እናወራለን? ለምን ባለፈው ደግሞ ሁለቱም ልጆች አይደለም የምትይ ወጥቻለሁ ብላለች። ባለፈው ከቤታችሁ ወጥቻለሁ አለች። አሁን እሷም መስሪያ አይደል የፈለገች ነው እንጂ ፍቅር የታባት ፍቅር ይሄንን ወጥቻለሁ ብላ ሄዳለች አይደለ? አወራች እኮ መልሶ ወዲንሱ ምንድነው ቲክቶክ ላይ ያለው ሰብስክራይቡም ራሱ ያችኛይቱ ትሻላለች፣ እይታውም በዛችኛይቱ ይሻላል እያሉ ሲያወሩ አልነበረም እዚሁ ቲክቶክ ላይ? ይሄን ምን ያስወራ? ይሄን ለምን አሁንም ሰዓት አታውቅም በቃ ወረቃ ማለት ነው። ልጆቹን ምንም አልደገፍናቸው፣ ክፍተት እየሰጠን አንዷን ከፍ አንዷን ዝቅ፣ ጠላቶቻቸውን ከፍ ዝቅ እያደረገን ስለሆነ ጥፋቱ ያለው ሙሉ ለሙሉ እኛ ኦዲየንሶች ጋር ነው። ለምን እንደሆነ ታውቃለህ? እውነቷን ነው ሳዳ ያለችው። ለምንድን ነው እሷ ትሻላል ሰብስክራይብ የሚሉ? እሷ ሳትኖር አይደለ እንዴ ሰብስክራይብ ያላቸው ልጆቹ? ሲቀጥል ደግሞ ይቺ ትሄዳለች ያቺ። ለምንድን ነው የሚለው? ኦዲየንስ ይፈልጉናል ነው የሚለው። ግን ኦዲየንስ አሁንም ቢሆን ማለት ነው አሁን ትክክለኛ ኦዲየንስ አይምሮ ያለው ሰው ጭንቅላት ያለው ሰው ካለ ማለት ነው የብሩክም ሆነ የሃይሚን መለያየት ጠላቶቻቸውን ስማቸውን አትጥሩ፣ አንፈልግም። እኛ ሁለቱም ብቻ ነው የምንፈልገው። ያቺ ትሻላለች፣ ይቺ ትሻላለች። ሁለቱም ጉርጓድ እየማሱላቸው ነው። ሁለቱም ተነጋግረው ተገዝተው የመጡ ሴቶች ናቸው። እነሱ ይነጋገራሉ። አሁን ምን ታደርጋለች? ያቺኛዋ ይቺ እንደዚህ ስታደርግ ይነጋገራሉ፣ ይገናኛሉ በሚዲያ። ግን ልጆቹን እኛ ማለት ነው እዚህ ጋር ለልጆቹ እንቁም። ዛሬም ነግራቸዋለሁ፣ ነገም ነግራቸዋለሁ። ለልጆቹ እንቁም። ይቺ ትሻላለች፣ ያቺ ትሻላለች፣ አንቺ ውጪ ከቤት አንተ ግባ ከቤት አንበል። እውነተኛ ኦዲየንስ ከሆናችሁ እውነት የምትወዷቸው ከሆነ በተለይ እባካችሁ ተው። በሁለት ፍቅረኛ መሀል እነዚህ ልጆች እየተዋደዱ በእኛ ምክንያት ባለትዳር ማፋታት አንችልም። አታድንም በድንግዳ በመብራን በልጆቹ መፍረድ አልችልም። እነዚህ እኮ አልጋ ላይ ተኝቶ ቁጭ ብሎ ሁሉም ነገር ራሳችንን እናንተ አይዲያ እየሰጣችሁ ነው። ምንም ነገር አታውሩ። ወደ ራሳችን እንመለስ። ሪች ይኸውልሽ፣ ሁላችሁም ተረጋጉ። በመረጋጋት እያመጣችሁ ሜንሽን ስሟን አታድርጉ። እየተንደረደረ ህዝቡ ሄዶ እንዲያይላትና ቪው እንዲበዛላት አታድርጉ። ሄዶ እንኳን ያየ ኮመንት ላይ ኖ ሞር ቢል ያነበዋል። ጎግል ተደርጎ ዩቲዩብ ድርጅቱ በቃ ይችን ልጅ እስከ ማስወጣት ደረጃ መድረስ እንችላለን። እኛ አንድ ከሆነን ብዙ ስራ መስራት እንችላለን። ማውራት አይደለም፣ በተግባር ነው መሆን ያለበት። ያሚገባል ያወራል። ለእሷ ምንድነው ሜንሽን እያደረግንላት ነው የምንሄደው። መሆን የለበትም። እሷ ብትመጣ በመጣችበት እግሯ ትመለሳለች እንዴ። ዝም ብሎ እኮ እንትን አይደለም፣ ኩሽና ወይም የጎዳና ላይ የተጣለ ዳስ ላይ አይደለም የምትገባው፣ የሰው ቤት ነው የምትገባው። አያስገባትም፣ ምክንያቱም ህጉም አይፈቅድላትም። የትኛው በትዳር እንትን ብላ ነው? እኔ እኮ ቲጂዬ የሚያስለቅሰኝ ምን እንደሆነ ታውቂያለሽ? ልጆቹ እዛ ጋር ይዋቸው የሚዋደዱ ልጆች ትክክለኛ ኦዲየንስ አሳድገናቸዋል፣ ለዚህ አድርሰናቸዋል ካልን ለምንድን ነው እነዚህ ልጆች ወጥረን ጠላትን ዝቅ እየረገጥን ለምን አንሄድም? የጠላት ቤት ለምን ይገባሉ? ልጆቹን የሚጥል ኦዲየንስን የሚለያይ ሲጀመር ሳሚልኝ ይቅርታ አድርጊልኝና ፎቶ ዘቅዝቆ የሚሳደብ የእናት እኔ አሁን በጣም ተሰምቶኛል። የእናት ፎቶ አድርጎ መቃብር እናት የሌለው ህዝብ ነው፣ ከእናት ያልተፈጠረ ነው። ይሄ ባህሪያችሁን ማስተካከል አለባችሁ። ፎቶ እናት የምትሳደቡ ቤተሰብ ላይ ዘላችሁ እንትን የምትሉ ስቶፕ ማቆም ነው። ማንም ይሁን ቁጭ ብላ ትሰማለች የምዘቀዝቀው የምትቀቀል መቃብር ላይ የምታረገው ይሄ ነውር ነው። ስንት ዓመት ሞተ። በቃ ሁልጊዜ እናት ሪፖርት ማድረግ ይቻላል እኮ ሪፖርት ማድረግ ይቻላል። ይሄ ሪፖርት እንዲሁ ሪፖርት በቃ መዘቅዘቅ አይቻልም። ፎቶ እናት መቃብር ላይ አይደረግም። እኔ ብለው ነውር ነው ወይ አርጎ ማሳየት። ለምንድን ነው ስራው የማይቆመው?
ለምንድን ነው ስራው ማይቆመው? ስራ ነው ከተባለ 3 ወር ሊበላው 15 ቀን ነው የቀረው። ሳዳት አንዴ ላውራ ታወሪያለሽ። ከዛ ስራ ነው ከተባለ ለምንድን ነው ማይተውት? እናት እየተዘቀዘቀ፣ እናት እየተሰደበች፣ እናት እየተዋረደች ለምንድን ነው የሚሰሩት? ስራ ለምን ስራ ነው የምትሉት እናንተ ናችሁ። ስራ ነው የምትሉት እናንተ ናችሁ። ወጣ ስራ ነው ብለው እስካላሉ ድረስ መጀመሪያ ስሜ አዳምጪኝ። ሰላም ስራ ነው እስካላሉ ድረስ እኔ ስራ ነው ብዬ አላውቅም። ስራ ነው ማለት ስራ ነው ብዬ አላውቅም። ግን ስራ ነው የሚል ሰው ብዙ ነው። አለም እውነቴን ነው። ስራ እኛ አቋም ይዘን መራመድ ነው አይደል እንዴ? ስራ ነው የምትሉ ሰዎች አቁሙ። እኔ መግባት ፈልጌ አይደለም። አሁን ሳሚልኝ ስታለቅስ ነው ተሰምቶኝ የገባሁት። እንደ ክርስቶስ አይመጣም እኮ ምን እሷ ከቡታጅራ እንጂ ከየት ነው የምትመጣው? ሳሚልኝ ራሷ እኮ ስራ የሚመጡት ተገዝተው ነው፣ በብር ነው። ለምንድን ነው አንዷ ዝቅ አንዷ ከፍ የምታረጉ አለች። ምንድነው እያለች ያለው? ስራ ነው እያለች ነው። ስራ ነው ከተባለ ራሳቸው ለምንድን ነው እናታቸው የሚያስከብሩ? ንገሪ። ምንድነው ያልሽው ቅድም? አሁን እኔ ትናንትና ሳሚልኝ አንዴ ሳሚልኝ ቆይ ለሰላም እናቴን ዘቅዝቂ አባቴን ዘቅዝቅ ብለው ነው እንደ ሁለቱም የወጡት ሚዲያ ላይ እንደ እናት እንዳለው ሰው አባት እንዳለው ሰው ቤተሰብ እንዳለው ሰው እናስ ቆይ ልንገርሽ እና እነሱ የሚፈልጉት ደካማ ጎናቸው